የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ዋይ ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ ሁለት ልንገራችሁ UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው። ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልহামዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ ደግሞ ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ በመጀመሪያ ኖት ኦንሊ እሱ ብቻ አይደለም ሌሎቹም ስፖርተኞች እዚህ ያደረጓችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስብሰብር ፖሊስ ከተከተለ እንሰስ ደበደብ ይዚህ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጨደሞላት መዳበራ ለዚህ ልጨረቅ እንዴ ለዚህ ችን ተጨንቄ ማላቀም በቀሉ ቀንሽ ደረሰ በቀሉ በቅዬ በቀሉ በቅዬ በቀሉ 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 ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ ተዘጋጅ በቁ ምንድነው ይዘው የመጣው? ምንድነው እየበላል? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጣለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት ዕውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ነው ዕውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች ፓይለቶች ዶክተሮች እንጂ እንዳንተ አይነት ለፍላፊው እስቲ አውራና ፈይን በቀሉ አውራ በቀሉ እስቲ አንዴ እንጨፍር ነይ ተጫለሽ እንጨፍር በቀሉ በቀሉ ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ በቀሉ እስቲ ጨፍሪ አተለሽ ጨፍሪ እንጂ ጨፍር አሁን ሰው እጄን ፈልጓለሁ። ጨፍር ጋይስ ለብዙ አመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ አልተዋወቅም ምክንያት ነው። ከየት ነው የመጣችሁት ስትባሉ ኢትዮጵያዊ ለመሆን አፈራችሁ። ከሱ ጋር አንድ ሀገር ብቻ ሴዶ ግጠመኛ 500 ሺህ ጋይስ ሴዶ እቺን 3 ወር ነው በኔ ፋይት ኮምፔር ሲያደርግ የነበረው። አንተንም ዋጋን አስከበርኩልህ። አፍተር ዌይቲንግ ፎር ዲስ ብዙ አመታት አሳያችኋለሁ። ዛሬ ስንት አመት አስከበርኩ ፋይት እናድርግ ብዬ ቴክስት ሳደርገው አስከበርኩ። ሴዶ አፈመስኩ 21 ሲመጣ ቋንጣ አረጋለሁ እግሬን እሰብረዋለሁ ማለት ነው። እጄን እሰብረዋለሁ። የሚጠላ ይሄንን ነው መቼም አንድ አትሆንም። ከማርሻል አርት ትወጣለህ። ኢትዮጵያ ሕዝብ ይጠላል። ይሄንን መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታውቅም። ጋዜጣ አንብባ አትለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ ሚሊዮን አቶል በቀሉ ይሄ የሶስት ወር አይደለም። ለብዙ አመታት አታገኝም። መትክለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው ሴዶ ማርሻል አርት በኔ ምክንያት ነው። እስቲ ቆይ ይሄንን ቆይ አሁን ማድመጥ አልቻልንም። እንዲህ ስንል እዚህ ነው በኔ ምክንያት ነው። እስቲ ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ ምትካለ ትሄዳለህ። ሴዶ እስቲ ንገረው። በኔ ምክንያት እዚህ እንደደረስክ አታስብ። በኔ ምክንያት ነው ሴዶ ኖት ኦንሊ ተናግሬያለሁ መጀመሪያ እዚህ ውስጥ ማለት ነው። ለኔ ቻሌንጅ ያላቀረበልኝ የለም። ገብታችኋል አይደል?
ኦፍ ኮርስ አቅርቦልኛል። አቴንሽን ማግኘት ይችላል። አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉ ሰያችኋል። አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነው። ተቆጣጠረው። ኪንግ ሲራ ንጉስ ስትሆን በቃ ሚንጠለጠል አይጠፋም ማለት ነው። እሺ ጆኒ ያስ አበሻ ኢሹ ናው ዚስ ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ? እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። we don't care I'm a fighter ቲክቶከር ሄደ ነው። ምን ያህል እንደምሰራኝ ታውቃላችሁ? ምን ያህል ብር አውጥቶ ውጭ ሀገር ለኔ ለመዘጋጀት ነው እንዳደረገ ለኔ የሚያዘጋጀው ሰው የለም። ሴዶን ይሄንን ታውቃለህ? አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትይዙት አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ይዶ ነው የሚያተው ነግሬሻለሁ እኮ በኔ ምክንያት yes በእኔ ምክንያት ግን ህዝቡ አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትኬት የሚገዛው። አለማወቅ ነው። ሁለት ሳምንት እኮ ከየሞት ስትሄድ እድገትና ዲቨሎፕመንት አገኘ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትመጣ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያደረከው? እስቲ ስማ፣ ምን ዳይፐር ነው ያደረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶ ነው የሚያተው። አታውቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና ሹፍ አሳየን እንጂ እሺ አሳየን። በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆን አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ታንክ ዩ ጆኒ። ሴዶ በቀሉ እኮ ያልኳት እኮ በምክንያት ነው። ወሬ ስለምታበዛ በቀሉ ማለት ነው። ዳይፐሯም ጭነት አለ፣ ያስጨንቃታል። ሲያቃጥላት መለፍለፍ ነው። ሌላ ምንም የለም። ታውቃለህ፣ ዳይፐር ነው የሚያስለፈልፍ። አይ ነው አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቶሃል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ በቂ ነው ለአንተ። ግን አህመድ ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡን መያዝ ይችላል ባይ ኤኒ ሚንስ ማለት ነው። yes ስለዚህ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ። ተሰብሬያለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ይሄን ነው ሀበሻ ወደ ቢዝነስ መጣው እዚህ ጋር ጆኒ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ መታየት ብቻ። ፋይት አንፈልግም። አዎ ሴዶ ቆይ ሴዶ ቆይ ተው፣ ቆይ ተረጋጉ ባካችሁ። አንዴ ባካችሁ ተረጋጉ። ሴዶ ናኔጋ ሴዶ ና። ተው እሺ፣ ውረዱ። ይኸውላችሁ ጆኒ አንዴ እኔን ስማኝ። ጆኒ እኔን ስማኝ። ምንም አይነት ተች አንፈልግም። ምንም አይነት
ሲጨርስ ሚዲያው እናንተም ፊት ለፊት ማየት ይፈልጋል። ተረጋጉ። ፎቶ ብቻ። ናይስ። ና ጆኒ ና እዚህ ጋር መሀል ግባ። ምንም አይነት ተች አንፈልግም። ጆኒ ወደዚህ ፎቶ ብቻ። ጆኒ ችግር የለውም ና ሴዱ ምንም ፎቶ ብቻ እሺ። ሌላ አንፈልግ። ፎቶ ብቻ ና እዚህ ጋር በቃ ችግር እና ተቀበል። ምንም አይነት ፑሽንግ አንፈልግም። በቃ ችግር የለውም። ሴዶ ምንም እንዳታረግ በእኛ ይሆንብሽ። በቃ ህዝቡንና ክብር በቃ ምንም አይፈልግም። በቃ ፎቶ ብቻ። ዳኒ ከፈት አድርግላቸው። ከፈት ፎቶ ብቻ። በቃ ጆኒ ሴዶ ቴንክ ዩ ብቻ ነው። ምንም አይነት ተቺንግ አይቻልም። ናይስ ሴዶ ኪንግ መጥቷል ይላል። አሁን መድረኩ ላይ ያለው ማን ነው? ኪንግ ሴዶ። ናይስ በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ፈትሻችሁ ነው እኮ ፈትሹ ብያለሁ። ሴዶ እዚህም ካለ ፈትሹ። ምንም አይነት ንክኪ አንፈቅድም። ጆ እኛን ማክበር አለባችሁ። ፌስ ኦፍ ብቻ ነው የምታረጉልን። ፌስ ኦፍ ብቻ እሺ። አይ ውረዱ፣ አንፈልግም። ውረዱ፣ ችግር የለም። ውረዱ። አሁን ምን ፈልገው የላችሁ ፕሊዝ። ጆኒ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። ፎቶ ብቻ። ጆኒ ሴዶ ቴንክ ዩ መታየትም አልቻሉም። እንግዲህ ነሐሴ 21 በጉጉት የሚጠበቀው የአድዋ ፋይት ናይት እንግዲህ ነሐሴ 21 ሁለቱም በደንብ ይተያያሉ። ሁለቱም በደንብ ይተያያሉ።